እንዴት ውላችኋል ክቡራን ተመልካቾቻችን ከቀኑ 6 ሰዓት ሆኗል ከኢትዮጵያ ቴሌቪዥን በቀጥታ ስርጭት ለ2 ሰዓታት ያህል የሚያቆዩትን የሀገር ውስጥና የውጭ ዘገባዎች አካቶ ዜና ኢትዮጵያ አሁን ተጀምሯል አብራችሁን ስለምትሆኑ መርጣችሁን ስለምትከታተሉን ማስቀድመን እናመሰግናለን በሁለት ምዕራፎች ወደ እናንተ እንደርሳለን የተወዳጅ ተመልካቾቻችን ከኛ ጋር ሁሉ ዘውትር እንጋብዛችሁ ነው አብራችሁን ቆዩ ሮዛ መኮንን መታሰቢያ ድርጅት ዜና ኢትዮጵያን እየመራን አብረን እንዘልቃለን በያላችሁበት መልካም ጊዜ ይሁንላችሁ አቤት ጉዳዮቻችንን እናስቀድም በኢትዮጵያ ዘላቂ ሰላምን ለማስፈንና አንድነትን ለማጠናከር የሚሰራው ስራ ሊጠናከር እንደሚገባው የሰላም ሚኒስትሩ መሐመድ ኢድሪስ ተናገሩ ብሔራዊ ተሃድሶ ኮሚሽን በስካውን ሂደት 61000 የቀድሞ ታጣቂዎችን ወደ ማህበረሰቡ እንዲቀላቀሉ ማድረጉን አስታወቀ። የሶማሌ ክልል ርዕሰ መስተዳድር ሙስጠፌ መሐመድ መንግስት የህዝብን ጥያቄ በየደረጃው ለመመለስ የሚያደርገውን ጥረት አጠናክሮ እንደሚቀጥል ገለጹ። ከውጭ ከመረጥንላችሁ ጉዳይ ከ12 ቀናት ከባድ ግጭት በኋላ ኢራንና እስራኤል የተኩስ አቁም እንደሚያደርጉ ገለጹ የሚሉት የዜና ኢትዮጵያ የምዕራፍ 1 አበይት ጉዳዮቻችን ናቸው። ዜና ኢትዮጵያ በቆይታው ሰፊ ጉዳዮችን ይዳስሳል ከዚህ ከዋናው ስቱዲዮም ይሻገራል ቆይታችን የተለያዩ ሁነቶችን ባልደረቦቻችን እየተከታተሉ ይገኛሉ ካፍታ በኋላ ስናገኛቸው ስለተገኙበት ሁነት ተጨማሪ መረጃዎችን ያጋሩናል በቀጥታ መስመራችን ላይ ሞላ አለማየሁ ይገኛል ዛሬ ዓለም አቀፍ የጤና ኢኖቬሽንና ጥራት ጉባኤ እየተካሄደ ይገኛል በአዲስ አበባ ይህንኑ በተመለከተ የጉባኤውን አጠቃላይ መልክ ከሱ ጋር በመረጃ እንጋራለን ሌላኛው ባልደረባችን አባዲ ወይናይም እንዲሁ ይታየኛል አባዲ ደግሞ የሀገር ሽማግሌዎች ሃይማኖት አባቶች የጎሳ መሪዎችና የሰላም ተቋማት አመራሮች የምክክር መድረክ እያካሄዱ ይገኛሉ ይህንኑ የምክክር መድረክ ተከታትሏል ከሱ ጋር በመረጃው ቆይታ እናደርግበታለን ሳምሶን ገድሉ ደግሞ የህዝብ ተወካዮች ምክር ቤት የውጭ ሀገር የሥራ ስምሪት ላይ ውይይት እያካሄደ ነው በቢዝነስ ዘገባችን ሳምሶንን እናገኛለን ወደ ባህር ዳር ስንሻገር ባልደረባችን ራሄል ፍሬው በዛ ትገኛለች የአማራ ክልል የዘንድሮ በጎ ፈቃድ አገልግሎት ጅማሬው ምን ይመስላል ስንል እሷን እንጠይቃታለን ምላሹን ደግሞ ከሷ እንከታተላለን ዜና ኢትዮጵያ የሚያስቀድመው አጫጭር የሀገር ውስጥ መረጃዎችን ይሆናል አብራችሁን ቆዩ የወላይታ ሶዶ ዩኒቨርሲቲ በተለያዩ የትምህርት መስክ ያስተማራቸውን 1744 ተማሪዎችን አስመርቋል የዩኒቨርሲቲው ፕሬዝዳንት ዶክተር ጉቼ ጉሌ ተቋሙ በምርምርና ማህበረሰብ አገልግሎት ዘርፍ ችግር ፈቺ የምርምር ስራዎችን ማካሄድ መቻሉን በዚህ ወቅት አንስተዋል የምርምር ስራዎች ተቀባይነት እንዲኖራቸውና በተጨባጭ መሬት ላይ ወርደው ለውጥ የሚያመጡበትን አሰራር እየተከተለ ስለመሆኑም ያብራሩት 18ኛ ዙር የምረቃ ስነ ስርዓት በመውጫ ፈተና ታሪክ የተሻለ ውጤት የተገኘበት በመሆኑ ለየት ያለ ስለመሆኑም ተናግረዋል ፕሬዝዳንቱ አክለውም ተመራቂዎች በቀሰሙት ዕውቀት ነገ የተሻለ ሀገር ለመገንባት የሚደረገውን ጥረት መደገፍ እንዳለባቸው አሳስበዋል በተማሪዎች ምርቃት ስነ ስርዓት ላይ የተገኙት የዩኒቨርሲቲው ስራ አመራር ቦርድ አባል ፕሮፌሰር ዝናቡ ገብረማርያም መመረቅ የመጨረሻው ግብ አለመሆኑን በመጠቆም ምሩቃን እስከ መጨረሻ እድሜያቸው ድረስ መማርና መመራመርን ባህል አድርገው መቀጠል እንዳለባቸው አሳስበዋል አስተያየታቸውን ለዩቢሲ ከሰጡ የዕለቱ ተመራቂዎች መካከል ከደቡብ ሱዳን የመጡ ዶክተሮች በአካባቢው ያለው የማህበረሰቡ እንግዳ ተቀባይነትና ሰላም የሚያስደንቅ ስለመሆኑም አንስተዋል ያዩትን መልካም ተሞክሮ ለሌሎች እንደሚያካፍሉም ነው የገለጹት ዘገባው የሪፖርተራችን ተመስገን ተስፋዬ ነው ዜና ኢትዮጵያችን የተለያዩ ርዕሰ ጉዳዮች ላይ ትኩረት አድርገው ዘገባዎቻቸውን እያሰናዱ ካሉ ጋዜጠኞቻችን ጋር የምናደርገው ቆይታ ነው የሚሆነው በቀጥታ ስርጭት ይሸፍናሉ መረጃዎቻቸውን ወደዛ ጉዳይ እንለፍ ኢኖቬሽን ለሁለንተናዊ የጤና ሽፋን በሚል መሪ ሀሳብ ዓለም አቀፍ የጤና ኢኖቬሽንና ጥራት ጉባኤ እየተካሄደ ነው ለ3 ቀናት በአዲስ አበባ የሚካሄደው ጉባኤው የጤና ዘርፍ ፈጠራዎችና ጥናቶች የሚቀርቡበት መሆኑን ተመላክቷል በጉባኤው ከ46 በላይ ኢኖቬተሮች የፈጠራ ውጤቶቻቸውን የሚያቀርቡበት አውደ ርዕይም በሁነቱ ተካቷል ይህንን ርዕሰ ጉዳይ የተከታተለ የሚገኘው ሪፖርተራችን ሞላ አለማየሁ ነው በቀጥታ መስመራችን ላይ ተገኝቷል እንዴት ለሃል ሞላ እንግዲህ ቀደም ሲል እንዳልነው የዓለም አቀፉ የጤና ኢኖቬሽንና የጥራት ጉባኤ መካሄድ ጀምሯል ምን ይጠበቃል ከዚህ ጉባኤ መልካም በዚህ በአዲስ አበባ እየተካሄደ የሚገኘው ዛሬ የተጀመረውና ለ3 ቀናት የሚቆየው ዓለም አቀፉ የጤና ጉባኤ በዋናነት ትኩረቱን የሚያደርገው
ለሁለንተናዊ የጤና ሽፋንና ተደራሽነት ኢኖቬሽን ያለውን አስተዋጽኦ የሚመክርና በ3 ቀናትም ከዓለም አቀፍ የተለያዩ ተቋማትና አገራት መንግስታዊ ካልሆኑ ድርጅቶች የተገኙ የጤና ዘርፍ ባለሙያዎች እንዲሁም አጥኚዎች፣ ተመራማሪዎች በዚህ ጉባኤ ላይ ይገኛሉ። ከጤና ዘርፍ ጋር የተያያዙ ፈጠራዎችም ይቀርቡበታል። የተለያዩ አውደሪዎችም በዚህ ጉባኤ ጎን ለጎን ለእይታ የሚቀርቡ ሲሆን በእነዚህ 3 ቀናት በተለይም ደግሞ ከጤና ዘርፍ ጋር ተያይዞ በኢኖቬሽንና ቴክኖሎጂ ፈጠራዎች ላይ የተደረጉ ምርምሮች ቀርበው ውይይት ይደረግባቸዋል። በዚህ ጉባኤ መክፈቻ ላይ የተገኙት የጤና ሚኒስትር ዴኤታ ወይዘሮ ሳህራላ አብዱላሂ መንግስት በጤና ተደራሽነትን ከማስፋት አኳያ የተለያዩ ስራዎችን እየሰራ መሆኑንና ባለፉት 10 ዓመታት የጤናው ዘርፍ ተደራሽነትን በማሳደግ አኳያ አዎንታዊ የሚባል እና በአፍሪካ በተለይም ደግሞ ከሰሃራ በታች ባሉ ሀገራት ተጠቃሽ የሚሆኑ ስኬቶች ተመዝግበዋል ብለዋል። ለዚህ ስኬት ደግሞ በዋነኝነት ፈጠራንና ቴክኖሎጂን ማዕከል ያደረገ ስትራቴጂ መተግበሩ መሆኑን ወይዘሮ ሳህራላ አንስተዋል። በተለይም ለአብነት ለመጥቀስ ያክል የእናቶችና የህፃናት ሞትን በመቀነስ ደረጃ በ90 በመቶ የሚባል ስኬት መመዝገቡን፣ ተላላፊ የሆኑ በሽታዎችን በተለይም እንደ ወባ ያሉ በሽታዎችን በመከላከል ደረጃ ውጤት መመዝገቡን ጠቅሰዋል። ለዚህ ስኬት ደግሞ ፈጠራ የታገዘበትና ኢኖቬሽን ላይ ትኩረት ያደረገ ስትራቴጂ መንግስት መከተሉ በጤናው ዘርፍ ለተመዘገቡ ስኬቶች ዋነኛ መሆናቸውን አንስተዋል። ወይዘሮ ሳህራላ በዚህ ጉባኤ ላይ የተገኙት የኢኖቬሽንና ቴክኖሎጂ ሚኒስትር ዴኤታ ዶክተር ባይሳ በዳዳም ፈጠራን ማዕከል ያደረገ ስራዎች በመንግስት እየተሰሩ መሆኑና ፈጠራው ደግሞ ለጤናው ዘርፍ ከፍተኛ አስተዋጽኦ እያበረከተ መሆኑን አንስተዋል። በቅርቡም በመንግስት የተዘጋጀው የተለይም ስታርታፕ አዋጅ አለ ወደ ህዝብ ተወካዮች ምክር ቤት የተመራ። ይህ አዋጅ በቅርቡ ይጸድቃል ተብሎ ይጠበቃል በህዝብ ተወካዮች ምክር ቤት። አዋጁ ጸድቆ ወደ ተግባር ሲገባ በተለይም ደግሞ ፈጠራዎችን በማበረታታት በአገር በቀል የሚሆኑ እውቀቶችን ለጤናው ዘርፍ የሚሆኑ ግብዓቶችን ከማሳደግ አኳያ አስተዋጽኦ እንደሚኖረው አንስተዋል። በኢትዮጵያ እየተገበሩ ያሉ ኢኖቬሽንና ስታርታፖች በቀጣይ የፋይናንስ ችግራቸውን በመፍታት ፈጠራዎችን ለማበረታታት አስተዋጽኦ እንደሚኖረው ተናግረዋል። ከጤና ሚኒስቴር ጋር በመተባበር ኢኖቬሽንና ቴክኖሎጂ ሚኒስቴር ለጤናው ዘርፍ የሚሆኑ የፈጠራ ውጤቶችንም እያበረከተ መሆኑና በቀጣይም በትብብር እንደሚሰሩ አንስተዋል። ከዓለም አቀፍ የጤና ድርጅትና ከዩኒሴፍ የተገኙ ተወካዮችም በተለይ በጤናው ዘርፍ ላይ ከኢትዮጵያ መንግስት ጋር በትብብር ለመስራት ያላቸውን ቁርጠኝነት በዚህ በመክፈቻ ወቅት ላይ ንግግር አድርገዋል። እንግዲህ የጤና ጉባኤ ለ3 ቀናት የሚካሄድ ሲሆን የተለያዩ ውይይቶችም ይደረጋሉ ተብሎ ይጠበቃል። ለአሁን ያለ መረጃ ይመስላል። መልካም፣ እናመሰግናለን ሙላ ለመረጃዎቹ። መልካም ቀን ይሁንልህ። ቀጣይ ዘገባችን ደግሞ ወደ ባህር ዳር ይወስደናል። ራሄል ፍሬውን በዚያ እናገኛታለን። ተማሪዎችን ወደ ትምህርት ገበታቸው የሚመልስ የስነ ልቦና እገዛና የማጠናከሪያ ትምህርት መስጠት የአማራ ክልል የዘንድሮ የበጎ ፈቃድ አገልግሎት ትኩረት ስለመሆኑ የክልሉ ወጣቶችና ስፖርት ቢሮ አስታወቀ። በክልሉ በሚሊዮን የሚቆጠሩ በጎ ፈቃደኞች ለአገልግሎት በሚሰማሩበት የዘንድሮ የበጎ ፈቃድ አገልግሎት 14 የትምህርት ዘርፎች የተለዩ ሲሆን ትምህርት ቀዳሚ ትኩረት መስክ ስለመሆኑ ተመላክቷል። በዚሁ ጉዳይ ላይ ነው ከባልደረባችን ራሄል ፍሬው ጋር ቆይታ የምናደርገው። ራሄል እንዴት ውለሻል? ተማሪዎችን ወደ ትምህርት ቤቶች ለመመለስ ባቀደው በዘንድሮ የክረምት በጎ ፈቃድ አገልግሎት የሚከናወኑ ተግባራት ምንድናቸው በክልሉ? አመሰግናለሁ መታሰቢያ። እንግዲህ የአማራ ክልል የዘንድሮ የበጎ ፈቃድ አገልግሎት ለ3 ወራት የሚካሄድ ነው። ሐምሌ፣ ነሐሴና መስከረም መጨረሻ ድረስ ማለት ነው። በዚህ ውስጥ እጅግ በርከት ያሉ የስምሪት ዘርፎች ተለይተዋል። በዋናነት 14 የስምሪት ዘርፎች በበጎ ፈቃድ አገልግሎት ሰጪዎች አገልግሎት የሚሰጥባቸው ናቸው ተብሏል። እንደተለመደው በዚህ ወቅት የሚጀምረው የአረንጓዴ አሻራ አንዱ ነው። 1.5 ቢሊዮን የአረንጓዴ አሻራ ችግኞችን ሽፋን ለማድረግ ታቅዷል በክልሉ። ከዚህ ውስጥ 7.5 ሚሊዮን የሚሆነው በበጎ ፈቃደኞች እንደሚተከል ነው የሚጠበቀው። ይህንን ጨምሮ ከ2000 በላይ የአረጋውያን ቤት እድሳትና ከ4000 በላይ የአረጋውያን የአቅመ ደካሞች ቤት አዲስ ቤቶችን ግንባታ ጨምሮ በርከት ያሉ ተግባራት በዘንድሮ የክረምት የበጎ ፈቃድ ወራት እንደሚከናወኑ ነው የተገለጸው። እንግዲህ ከሌላው ጊዜ እጅግ ለየት ባለ መልኩ በአማራ ክልል በዘንድሮ እየተገባደደ ባለው የትምህርት ዘመን 4 ሚሊዮን በላይ ተማሪዎች ከትምህርት ገበታ ውጭ ሆነው የትምህርት ዘመኑ ተጠናቋል ማለት ነው። ስለዚህ በቀጣይ የትምህርት ዘመን እነዚህ ተማሪዎች የትምህርት ቤቶቻቸው ደጆች እንዲከፈቱላቸው የሚሰሩ የሰላም ግንባታ ስራዎች በተጨማሪ ትምህርት ቤቶችን የማጽዳት እንዲሁም ደግሞ ተዘግተው የከረሙ ትምህርት ቤቶች እድሳት የማድረግ ከዚህም ባለፈ ለተማሪዎቹ የስነ ልቦና
እንዲሁም የማጠናከሪያ ትምህርት በተለይ በ2015 የነበሩባቸው የትምህርት ክፍሎች ላይ የማጠናከሪያ ትምህርቶችን በማድረግ በ2018 የትምህርት ዘመን ተማሪዎች በተሟላ የትምህርት ስነልቦናና የትምህርት ዝግጅት ትምህርት ዘመኑን እንዲቀላቀሉ ለማድረግ የዘንድሮ የበጎ ፍቃድ ተግባራት ዋና አጀንዳ እንደሚሆን ተነግሯል። እንግዲህ በመላው ክልሉ ከ8 ሚሊዮን በላይ ወጣቶች በጎ ፈቃደኛ ሰዎች የዘንድሮን የበጎ ፍቃድ ስራ እንደሚከውኑ ነው የሚጠበቀው። በዚህም በርከት ያሉ ተማሪዎችን እነዚህን 4 ሚሊዮን ተማሪዎች ጨምሮ ሌሎችም ተማሪዎች የማጠናከሪያ ትምህርት የሚያገኙበት አረጋውያንና አቅመ ደካሞችም በቂ የሆነ የኢኮኖሚ ድጋፍ እንዲሁም ደግሞ የቤቶቻቸው ላይ እድሳትና ግንባታ የሚከናወንበት እንደሚሆን የተገለጸው። በዚህም እጅግ በርከት ያለ መንግስት ያወጣው የነበረ ወጪን መተካት ዓላማው እንደሆነ ነው የተገለጸው። በአጠቃላይ እንግዲህ ሐምሌ መጀመሪያ ላይ የክረምት የበጎ ፍቃድ በአማራ ክልል ይጀመራል። ዝግጅቱ እጅግ መልካም የሚባልና እነዚህንን ቁጥሮች ለማሳካት ያለውን ዝግጅት የክልሉ ስፖርትና ወጣቶች ቢሮ ገልጾልኛል ማለት ነው። ለአሁን ያለኝ መረጃ ይህንን ይመስላል። አመሰግናለሁ። እናመሰግናለን ራሄል። መልካም ጊዜ። ወደ ዝርዝር ዘገባችን እንሻገር። ብሔራዊ ተሃድሶ ኮሚሽን በእስካሁን ሂደት 61 ሺህ የቀድሞ ታጣቂዎች ወደ ማህበረሰቡ እንዲቀላቀሉ ማድረጉን አስታውቋል። ለስራው ማስፈጸሚያ 5.4 ቢሊዮን ብር ወጪ መደረጉን የተገለጸው። አልጋነሽ ተካ። ብሔራዊ ተሃድሶ ኮሚሽን ከሚያከናውናቸው ተግባራት አንዱ ታጣቂዎችን ትጥቅ ማስፈታት፣ መልሶ ማቋቋምና ወደ ማህበረሰቡ መቀላቀል ነው። ታጣቂዎችን መልሶ የማቋቋም ስራው ደግሞ የኮሚሽኑን የፌዴራል መንግስት የክልሎችና የባለድርሻ አካላትን የጋራ ትብብር እንደሚጠይቅ ይታወቃል። በሀገር ደረጃ ከ370 ሺህ በላይ የቀድሞ ታጣቂዎች የሚገኙ ሲሆን በትግራይ ክልል በመጀመሪያው ምዕራፍ 75 ሺህ ታጣቂዎችን ወደ ማህበረሰቡ ለመቀላቀል ታቅዶ ስራ መጀመሩ ተገልጿል። ትግራይ ክልል በአሁኑ ሰዓት ወደ 48 ሺህ ደርሰናል። በመሃል ላይ ትግራይ ባቋረጥንበት ጊዜውንም ለመጠቀም በተጨማሪ ደግሞ እንዲያገር ስለሆነ ፕሮጀክቱ የሚሰራው በአማራና በኦሮሚያ ክልሎች በርካታ የታጠቁ ቡድኖች ወደ ሰላም አማራጭ በመምጣታቸው እነሱንም ማካካስ ስላለብን ከ12000 በላይ በሶስቱም ክልሎች በአፋር በኦሮሚያና በአማራ ተካሂዷል። በድምሩ 61000 ደርሷል። የትግራይ ብቻ ከ75000 እስካሁን ድረስ ባለን መረጃ 65% ደርሰናል። 48000 ስንሰራ ወደ 23000 24000 ይቀረናል። ይሄ በሚቀጥለው ወር የሚጠናቀቅ ነው የሚሆነው። የታጣቂዎች መልካም ስነ ምግባርና የማህበረሰቡ አቀባበል ለኮሚሽኑ አቅም መሆኑ የተገለጸ ሲሆን ክልሎች በሂደቱ ያላቸው ሚና የላቀ መሆኑ ተገልጿል። ክልሎች ሚና ወደ ሰላም የሚመጡትን ልክ ትግራይ እንዲያደረግ ነው። የትግራይ ክልል ጊዜያዊ አስተዳደር የፕሪቶሪያ የሰላም ስምምነት መነሻ አድርጎ ዲዲአር በተቀመጠው አሰራርና ስምምነት መሰረት እንዲፈጸም በማድረግ በኩል አማራ፣ ኦሮሚያ፣ አፋር ደግሞ ታጥቀው የሚንቀሳቀሱ ቡድኖችን ወደ ሰላም አማራጭ እንዲመጡ ባላቸው አማራጭ ሁሉ መንግስት ጥሪ በማድረግ የሃይማኖት አባቶችን፣ የሀገር ሽማግሌዎችን፣ የሚደራጁ የካውንስል አባላትን በመጠቀም ጥሪ በማድረግ ወደ ሰላም እንዲመጡ ያደርጋሉ። የመጀመሪያው ስራቸው ይሄ ነው። በዚህም በኦሮሚያና በአማራ በጣም በርካታ የታጠቁ ቡድኖች ወደ ሰላም እንዲመጡ አድርገዋል። በእስካሁኑ ሂደት ታጣቂዎችን ወደ ማህበረሰቡ ለመቀላቀል 5.4 ቢሊዮን ብር ወጪ የተደረገ ሲሆን ይህም በአጋር አካላትና በፌዴራል መንግስት የተሸፈነ ነው። በትግራይ ክልል ታጣቂዎችን ወደ ማህበረሰቡ የመቀላቀል ስራው ጥሩ ደረጃ ላይ እንደሚገኝና ይህም የዘላቂ ሰላም ግንባታን ያግዛል ተብሏል። ሰላም ሊመጣ ከሆነ ከሁሉም ከዲዲአር በተያያዘ መንገድ የሁሉም እንደ ፓኬጅ የሰላም የውል ስምምነቱ መተግበር መቻል አለበት። በሀገር ውስጥ ደግሞ አንድ የመከላከያ አካል ነው መኖር አለበት። ስለዚህ ለሰላም ማምጣት የሚካሄድ ያለው የዲዲአር ስራ ትልቅ የሰላም ግንባታ መሆኑ የሚታወቅ ጉዳይ ነው። የተዋጣ የዲዲአር ስራ እንዲኖር ደግሞ ሁሉ ተጋግዞ የኢትዮጵያ ሕዝብ መረባረብ መቻል አለበት። በተመሳሳይ አማራ ክልል ላይ ከታጣቂዎች ጋር ተያይዞ የኮሚሽኑ ተልእኮች እየተፈጸሙ መሆናቸውንና ሂደቱም ሰላምን የማረጋገጥ አንዱ ማሳያ መሆኑ ተገልጿል። እስካሁን ባለው ሂደት ከ5200 በላይ የቀድሞ ታጣቂዎች ወደ ስልጠና ማዕከል ገብተው የዲዲአር ሂደቱን አጠናቀው ወደ ማህበረሰቡ የተቀላቀሉበት ሁኔታ ነው ያለው። ከ2000 በላይ የሚሆኑ የቀድሞ ታጣቂዎች ወደ ቀድሞ ስራቸው ተመልሰው ለሰላም ግንባታ አገሪቱ ለምታደርገው የልማት እንቅስቃሴ በኩላቸውን ስራ
እየሰሩ ያሉበት ሁኔታ ነው ያለው። ኮሚሽኑ በስዊድን ኤምባሲ ትብብር ታጣቂዎችን መልሶ ማቋቋም በሚቻልበት ዙሪያ የአሰልጣኞች ስልጠና መስጠት ጀምሯል። የሶማሌ ክልል ርዕሰ መስተዳደር ሙስጠፌ መሐመድ መንግስት የህዝብን ጥያቄ በየደረጃው ለመመለስ የሚያደርገውን ጥረት አጠናክሮ እንደሚቀጥል ገለጹ። ርዕሰ መስተዳደሩ በክልሉ አውበሬ ወረዳ ከ1 ቢሊዮን ብር በላይ በሆነ ወጪ የሚገነቡ የልማት ስራዎችን አስጀምረዋል። ቴድሮስ ታደሰ በሶማሌ ክልል ፋፈን ዞን አውበሬ ወረዳ የሽዲር አካባቢ ነዋሪዋ ሳዕዳ አብዲ ኤርሲ ከፊል አርሶ አደር ናቸው። ከብት ከማርባት ጎን ለጎን የእርሻ ስራን በማከናወን የሚተዳደሩት ሳዕዳ አብዲ የዝናብና የከርሰ ምድር ውሃን ለግብርና ስራቸው እንደሚጠቀሙ ተናግረዋል። አካባቢያቸው በሶላር የሚሰራ የጉድጓድ ውሃ ቢኖርም በቂ ምርት የሚሰጥ ባለመሆኑ መቸገራቸውን ነው ሳዕዳ አብዲ ገለጹት። እዚህ አካባቢ ያለው የውሃ ችግር በጣም ከፍተኛ ነው። ልጆቻችንን ትምህርት ቤት ስንሸኝ ንጹህ ልብስ ማልበስ ይቸግረናል። በየ4 ቀኑ ከጉድጓድ የምናገኘው ውሃ ለቤት ፍጆታና ለከብቶቻችን ለመጠቀም በቂ አይደለም። በአካባቢው የመጠጥ ውሃ ችግሩ በተለይ በበጋ ወራት እንደሚበረታ የተናገሩት ደግሞ ሌላኛው የአካባቢው ነዋሪ ሜረማ በሽር ናቸው። በሶላር ኃይል የሚሰራ የጉድጓድ ውሃ በአካባቢያችን ይገኛል። በሳምንት 2 ጊዜ ከዛ ጉድጓድ የምናገኘው ውሃ በቤተሰብ ከ3 ጀሪካን አይበልጥም። እሱም በበጋ ወራት ይጠፋል። አካባቢው የሚስተዋለውን የመጠጥ ውሃ ችግር ይቀርፋል የተባለ የመጠጥ ውሃ ፕሮጀክት የሶማሌ ክልል ርዕሰ መስተዳድር ሙስጠፋ መሐመድ አስጀምረዋል። ፕሮጀክቱ ከ1 ቢሊዮን ብር በላይ በሆነ ወጪ የሚገነባ ሲሆን ከ93,000 በላይ የሚጠጉ የአካባቢው ነዋሪዎችን ተጠቃሚ የሚያደርግ ስለመሆኑ የክልሉ ውሃ ቢሮ ኃላፊ ኢንጂነር አህመድ ሚራድ ገልጸዋል። የአውባሬ የውሃ ፕሮጀክት በክልሉ ተግባራዊ የሚደረግ ትልቅ የውሃ ፕሮጀክት ነው። የፕሮጀክቱ ወጪ ከዩኒሴፍ በተገኘ ገንዘብ ድጋፍ የሚሸፈን ሲሆን ከ90,000 በላይ የህብረተሰብ ክፍሎችን ተጠቃሚ የሚያደርግ ነው። የውሃ ፕሮጀክቱ የክልሉ መንግስት የውሃ አቅርቦትን ሽፋን ለማሳደግ ተግባራዊ የሚያደርጋቸው ፕሮጀክቶች ናቸው። ይህንን ፕሮጀክት በ18 ወራት ጊዜ ውስጥ ለማጠናቀቅ አቅደን ስራ ጀምረናል። ፕሮጀክቱ ከ200 ሚሊዮን ብር በላይ በሚሆን ወጪ እንደሚገነባ የገለጹት የክልሉ ጤና ቢሮ ኃላፊ ዶክተር ሙሴ አህመድ በ18 ወራት ጊዜ ውስጥ አጠናቆ ለአገልግሎት ክፍት ለማድረግ ይሰራል ብለዋል። ይሄኛው ሆስፒታል በደረጃው በመጀመሪያ ደረጃ እስከመሆኑ መጠን እስከ 100,000 የሚደርሱ ማህበረሰብ ለማገልገልና በአውበሬ ወረዳና በነዋሪዎች በዙሪያዎች የሚገኙ የሌሎች ወረዳዎች ነዋሪዎችን ለማገልገል የታሰበ ፕሮጀክት ነው። ከለውጡ ወዲህ ወደ 9 የሚደርሱ ሆስፒታሎች ግንባታው ተጠናቆ የሚያስፈልገውን የሕክምና ቁሳቁስ ተሞልቶላቸው ባለሙያ ተበድበው ስራ ጀምረዋል። ነባር ከነበሩት ሆስፒታሎች መሃል ደግሞ 6 ሆስፒታሎች የመስፋፋያ ፕሮጀክት ግንባታ ተሰርቶላቸው ከ6ቶቹ ውስጥ 5ቶቹ አልቀው የሚያስፈልጉት የሕክምና መሳሪያ ተሞልቶላቸው ባለሙያም ተመድቦ ወደ ስራ ገብተዋል። የአካባቢው ማህበረሰብ በተለያዩ የልማት ስራዎች ላይ በመሳተፍ የሰላምና የልማት ፈላጊ መሆኑን በተግባር ያረጋገጠ ነው ያሉት የክልሉ ርዕሰ መስተዳድር ሙስጠፋ መሐመድ በህብረተሰቡ ተሳትፎ በርካታ የልማት ስራዎችን ማከናወን መቻሉን ጠቅሰዋል። ከለውጡ ወዲህ በወረዳው በርካታ የልማት ፕሮጀክቶች ተከናውነዋል። የተጀመሩት የመጠጥና የሆስፒታል ግንባታ ፕሮጀክቶች የአካባቢው ማህበረሰብ ሲጠይቃቸው የቆዩ ጥያቄዎች ናቸው። ክልሉ ሰፊና ብዙ ህዝብ ቁጥር የሚገኝበት ከመሆኑ ጋር ተያይዞ የህዝቡ የልማት ፍላጎት በርካታ ነው። መንግስትም እነዚህን ጥያቄዎች በየደረጃው ለመመለስ የተለያዩ ጥረቶች እያደረገ ይገኛል። መንግስት የህብረተሰቡን የልማት ጥያቄ ለመመለስ የጀመረውን ስራ አጠናክሮ እንደሚቀጥልም ርዕሰ መስተዳደሩ አንስተዋል። በኢትዮጵያ ዘላቂ ሰላምን ለማስፈንና አንድነትን ለማጠናከር የሚሰራው ስራ ሊጠናከር እንደሚገባ የሰላም ሚኒስትሩ መሐመድ ኢድሪስ ተናገሩ። የሀገር ሽማግሌዎች፣ የሃይማኖት አባቶች፣ የጎሳ መሪዎችና የሰላም ተቋማት አመራሮች የምክክር መድረክ በአፍሪካ አመራር ልህቀት ማዕከል እየተካሄደ ነው። ኢትዮጵያ በርካታ የከበረና የዳበረ ባህላዊ የሰላም ሀብቶች ያሏት ሀገር መሆኗን የተጠቀሰው እነዚህ ሀብቶች ግጭቶችን በመፍታትና ሰላምን በማጽናት ረገድ የጎላ ሚና እየተጫወቱ እንደሚገኙ የተናገሩት ሚኒስትሩ መሐመድ ኢድሪስ አሁንም ዘላቂ ሰላምን ለመገንባት ባለድርሻዎች በትብብር ሊሰሩ ይገባል ብለዋል። ዘገባው የሪፖርተራችን አባዲ ወይናይ ነው። ዓለም በከፍተኛ የገበያ ውድድር ውስጥ ትገኛለች። ይህን ውድድር በአሸናፊነት ለመውጣት ደግሞ የገበያ መረጃ ቀዳሚው ድርሻ ይወስዳል። ለዚህም ነው በተለያየ መልኩ የሚወጡ የኢኮኖሚ መረጃዎችን የምከታተለውና
በጥንቃቄ የምተነትነው። በሀገር በቀል የኢኮኖሚ ማሻሻያ ኢትዮጵያ የምትከተለው የኢኮኖሚ አቅጣጫ ምን ጉዳዮች ይዟል? ዘመዴነ ንጋቱ ነኝ። በየሳምንቱ በኢቲቪ ቢዝነስ ይጠብቁን። ከኢትዮጵያ ቴሌቪዥን በቀጥታ ስርጭት ዜና ኢትዮጵያን እየተከታተላችሁ ትገኛላችሁ። አሁን ደግሞ ወደ ውጪ አጫጭር ዘገባዎቻችን እናልፋለን። እስራኤል በጋዛ ባደረሰችው አዲስ ጥቃት 70 ፍልስጤማውያን መገደላቸው ተገለጸ። ከሟቾቹ ውስጥ በርካታ ህጻናትም ይገኙበታል ተብሏል። በርካቶችም በዛ አካባቢ ለረሃብ ተጋልጠዋል። የአሁኑ ጥቃት የተፈጸመው በሆስፒታል አቅራቢያ በመሆኑ በአካባቢው እርዳታ ለማድረስ ዓለም አቀፍ ተቋማት እንዲተባበሩም ተጠይቋል። በጋዛ እየተካሄደ ባለው ጦርነት እስካሁን ከ56 ሺህ በላይ ሰዎች መሞታቸውን አልጀዚራ ዘግቧል። የቱርክ ፕሬዝዳንት ረሲብ ጣይብ ኤርዶሃንና የአሜሪካው ፕሬዝዳንት ዶናልድ ትራምፕ በሁለትዮሽና በመካከለኛው ምስራቅ ወቅታዊ ሁኔታ ላይ መምከራቸው ተሰምቷል። መሪዎቹ ውይይቱን ያደረጉት በኔቶ አባል ሀገራት ስብሰባ ላይ ከተካፈሉ በኋላ የኔዘርላንድ ንጉስ ዊሊያም አሌክሳንደር ባዘጋጁት የራት ግብዣ ላይ ነው። የሁለቱ ሀገራት መሪዎች በቀጠናዊ ዓለም አቀፋዊና የሁለትዮሽ ግንኙነት ላይ የመከሩ ሲሆን ውይይታቸው ሀገራቱ እስካሁን $100 ቢሊዮን የሚያደርስ የንግድ ስምምነት ለመፈራረም የሚያስችል ስለመሆኑም ተጠቁሟል። የእስራኤልና የኢራን ግጭት በተኩስ አቁም ስምምነት እንዲቋጭ እያደረጉ ያለውን ጥረት ፕሬዝዳንት ኤርዶሃን ማድነቃቸውን የዘገበው ቲአርቲ ወርልድ ነው። በሌላ ዜና ከ12 ቀናት ከባድ ግጭት በኋላ ኢራንና እስራኤል የተኩስ አቁም እንደሚያደርጉ ገለጹ። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ግፊት ለተኩስ አቁም ስምምነቱ አስተዋጽኦ አድርጓልም ተብሏል። እስራኤልና ኢራን ትራምፕ አደራደርኳቸው ያሉትን የተኩስ አቁም ስምምነት ለመቀበል ሰዓታት ቢፈጅባቸውም በሁለቱም ወገን ጥሰቶች ቢፈጸሙም የተኩስ አቁሙ እውን እንደሚሆን ሁለቱም ገልጸዋል። ግጭቱ ማብቃቱን የሚጠቁሙ ምልክቶችም እየታዩ ነው። የኢራን የዜና ወኪል እንደዘገበው ከሳውዲ አልጋ ወራሽ መሐመድ ቢን ሳልማን ጋር በስልክ በተደረገ ውይይት ኢራን ከአሜሪካ ጋር ያለውን አለመግባባት ዓለም አቀፍ ማዕቀፎችን መሰረት ባደረገ መልኩ ለመፍታት ዝግጁ ስለመሆኗ ገልጻለች። የእስራኤል ጦር በበኩሉ ሁሉም የሀገሪቱ ክፍሎች ላይ የነበሩ ገደቦች ተነስተዋል ብለዋል። በተጨማሪም የቤንጉሪዮን አውሮፕላን ማረፊያ እንደገና መከፈቱን የአየር ማረፊያው ኃላፊም ተናግረዋል። መረጃው የቢቢሲና አልጀዚራ ነው።